አደባባይ ጌጣችንን ገርበናል ሄድን ማሬ እናንተ የምትፈልጉት ደግሞ ተንበርክኮ ፈጣሪን ትለመን ነው እንጂ ተንበርክካ ወንድ ትትለምን አይደለም ያየነው የእናንተዋ ማለት ነው ልንገርሽ ብዬ ነው ልክ እስተማሰረሽ እስተሚውም እየመረረሽም ተወጫታለሽ እንጂ ማለት ነው መቼም ተሩት ተስራጠፈም ያንቺ ሴትዮ መቼም አይዲያ የላትም እስቲ ወንድ ናት እሷ በራሷ ነገር ትምጣ እሷ ወንድ ናትና የራሷን ኮንፊደንስ ኑሯት በራሷ አይዲያ የራሴን ወዶች ላስደስት ብላ ትምጣ መቼም አታደርገውም የላትማ መኖር አትችልም መስራት አትችልም ሩታ እንዲህ አደረገኝ እሱ እንደዚህ አደረገኝ እሱ እንደዚህ ነው እያለች ብቻ ነው መስራት የምትችለው እንጂ በራሷ የሆነ ነገር በራሷ ኮንፊደንስ በራሷ የሆነ ሩታ ወንዳት ማርያም ታደርገው እንኳን እሷ ቀርቶ አብርሽ አዲያ የለውም እና ማንጨብራ ዛሬ አዲያ አግኝታለች በፍቅር አዲያ አልሰሩም ነበር እንዳለ ሩታ የቡታ ጅራሽ ጋራም ሰርተው የማይበሉ ማርተኞች ማለት ነው ወጅበት መጣሁ እስቲ ወንድ እኔ ልንገርሽ ውድ እሷ ይሄን ነገር እስቲ በራሷ ኮንፊደንስ በራሷ ነገር ተመጣች እኔ በጣም በደስታ ኖር አደረገችው እላለሁ መቼም ኮንፊደንስ እንደሌለ ታውቃሉ የእናንተዋ ማለት እስቲ በራሷ የሆነ ነገር ትስራ እስቲ ታረገው ወይንም እሱ እንደዚህ አደረገኝ ወይ ሩታ እንደዚህ አደረገችኝ ሩታ እንደዚህ ብላ ሩታ እንዲህ ብላ ታለዝ በቀር ሌላ አይዲያ የላትም በቃ ስለምታሰራት ነው ይሄን የምታደርገው እሷ አይዳት ከፍትላታለች ይያለች ለምን ታዲያ እናታ እንደዚህ ተሆነ ለምን በውስጥ ነገሩን ፈታ አትመጣም አደባባይ ማስጣት አስፈለገ መሆን አትችልም በቃ ዜሮ ናት ይትራሊ ግማ አትረቡ ዘልዛላ ናችሁ በየሄዳችሁበት ትዘረጋላችሁ ለፓኪስታኑ ለባንግሊያው ምናምን ይባላል ተዳራት ማርያም አዲያ የላቸውም ማርያም አዲያ የላቸው ልታሰራቸው እኮ ነው ልታሰራቸው ነው ያመጣቻቸው ፕሮፋይል የውሽቢት ፕሮፋይል ያደረ ምን አለች ዛዳ እኔ ሁለት ልጅ አለኝ ባሌ አስጠላኝ አሁን በይሞት አውቂ ይጅንጅንኩ ነው ፍቅረኛ በባሏ ላይ ፍቅረኛ ያዘች ማናት እሷ የራሷ ይዝችው ሽሚት አርናቂ ናት ከዛ እሱ ደግሞ ጧፉን ይዞ ምን አደረጋት አምዝግዝጎ ነው ያወረዳት አረ እንደዚህ አይነት ነገር ይቅርብሽ ምናምን አንቺ ተፈጣድጋ ትጣል እንድትባልሽ ያስጠላሽ ስሜት የለኝም ለባል ያለች የምሬን ነው እኮ እንደዚህ አይነት ሰዎች ናቸው እሷን የሚገደፉ ባህላዮች ዘልዛላዎች ወይ አቋማላችሁ ወይ ትውልድ ያታበላሹ ዝም ብላችሁ እንድትጃጀለ ወይ ክብር የላችሁ እንደው ዝም ብላችሁ ብቻ እንደ ሙሉ ነው የፈጠራችሁ ለምንም የማትሆኑ ወይ ለትውልድ ያጠቅሙ ወይ ለሀገር አጠቅሙ ወይ ለሴትነት ክብር የላችሁ እንደው ዝም ብላችሁ መዘናቀል መጃጃል መላላት መጋጋጥ ምንድነው ሴትነት ለእናንተ ምን ማለት ነው ሴትነት ማለት ቆፍጠን ብላ ራሷን ማስከበር የምችል እምቢ ማለት የምችል ነው ሴትነተኛ ሙሙስጪ ተታባለች እሺ ማለት አለባት እንዴ አይ እምቢ ማለት መቻል አለባት የእናንተዋ ደግሞ ምንድነው እምቢ ማን አታቀም ስጪኝም መስጠት ነው በቃ ማስረከብ ነው ለምን 30 እንዳይሆን መስጠት ነው የምታቀይ እናንተ ሴት ልጅ ደግሞ እምቢ ማለት መቻል አለባት ጅሎች እንዴ እኔ ሩታ ሀብቴ እንደናንተ ጅላጅል አይደለችም ሩታ ማለት እምቢ ትትለው እኮ ነው ሴት ጋር ሄዶ ታድርባ ሴት ጋር ነጣና መታ ምናምን ፎቶ ሜሴጅ ምናምን አሳየቻት ከዛ በኋላ በተለያየ ላይ እንደዚህ ክብርን አታስነካ አለችው በዚህ ይሄን ነገር ደግሞ ተትራይ ወድም እሱ መነዛነት ዛሬው ደግሞ ይለያል ሊቶቼ ምንድነው ቪዲዮ በጣም ነው ደስ አለኝ ወላሂ ምክንያቱም ማለት ነው መከበር አለበት መንከበር ነው እሺ የራሱ ጉዳይ አልፈልግም እንጂ ያለኩ ስሚ አንዴ ማለት ነው ይሄ ማረጃ ማያዟ ዛሬው በጣም ደስ አለኝ ለምን እንደሆነ ታውቃላችሁ ባለፈው ሳይደረስ ደረዝሽ ያለው ታምም ያለው ምንም አላቅም ያለቀን ማለት ነው እኛ ራሱ በሩታይቶች ብለን ነበር ቪዲዮ ትይዝበት ነበር ወይ እንደዛ ሲላት እሷ ህይወት እና እሱ ህይወት በቪዲዮ ላይ አይደለም ወይ ምናምን ብለን ቅርብለን ነበር ማንንም ደግሞ ሊያምናት አልቻለም ነበር ማንንም ደግሞ ሊረዳት አልቻለም ነበር አሁን ይዘችበት ተናደድ እንዴት እንደደነገጥ ብታዩት አሁንም ቢሆን እኮ አላመነም እኮ ምን አይነት ሰው ነው አሉ እኮ ዳኒያም
ምን ማለት ብሎ እኮ ነው የተከራከረለት ሰው ነው እሱ። መቼም ከሷ ስራ ይወጣል። ከሄርሜላ የተከራከረ ሰው ነው። እሱ ማለት የእሷን መልስ ስሙ። የሩታዬ መልስ አላቅም እኔ ይሄን አይደለም ስለ ደንዝዘሃል እኮ አለችው። አታውቅም አለችው። ገባሽ? አሽሙር ይሄንንም አንድ በሉ ደንዝዘሃል እኮ ስለማታውቅ ነው አለችው። ገባሽ አይደለም? እና የእሷን መልስ መስማት ነው። አንዳንድ የእሷ ወዳጅ የሆናችሁ ቤቷን ኮምፕሊት አድርጉላት እየመቱባን ነው። በዚህ ላይ ደግሞ የሩታን መልስ ዛሬ ጥሩ ነው ያደረገችው። በውስጥ እየሄደ የእሷን እግር እየሳመ የእሷን እግር እያጠበ እዚህ ላይ መጥቶ ጨዋ ያጫወተውን አዋርደዋለች ማለት ነው። ገባችሁ? ይሄ ነው አዋርደዋለች። አሁን እሱ እኔ እኮ ገመቱ አውቄበታል። አሁን ውሽሚት ጋርም ተበተጣላ ፍቅር ጋርም እንደዛ አይነት ነገር ውስጥ ተገባ። እሱ ደግሞ በጎን ሄዶ እሷ ሩታን እንትን ሊል ነበረ፣ ሊነካ ነበረ፣ ታረቅን በቃ ሊል ነበረ፣ ግን አልተሳካለችም። ነገ ከውሽሚት ጋር ታርቆ ይመጣሉ። ነገ ከውሽሚት ጋር ማንም ታረቀ ቀረ የሚያምን የለም። ይህን እስቲ ወንድ ሆኖ በራሱ ተናዘሃር። ቆይ ተረጋጉ፣ እየተራ አውሩ። ወንድ ሆኖ እሱ የወንድ ሱሪ ታጥቆ ያለ ሩታ ስም ሳይጠራ እስቲ አመንዝራ ጋር ይስራና አንድ 8 ቀን ብቻ ከ8 ቀን 4 ቀን ቪዲዮ ብቻ ብቻቸውን እስቲ ይስራ። ውሸት ያለ ጊዜ ሙካሊድ ጫካ ገመድ ይዞ ይሮጣል። እኔ ወላሂ ማለት ነው። እሷ ግን የራሷን ትናንትና ይኸው ዛህራ ቆይ መርየማማ ዛህራ ልንገራቸው። ትናንትና ኤፍሬም ከሱ ስር ውጪ ከሱ ህይወት ጋር ታዩ ሲል የራሴን ህይወት ጀምራለሁ ስትል ነው ማታ ያንን ቴክስት የላከላት። ወደርሽም ጠላሽም ሁላሽ መንቃት አለብሽ የሱን ሲስተም ማለት ነው። አሁን ያንን እሺ የራሴን ህይወት ጀምራለሁ ችግር የለም ስትል ነው። እስኪ ወንድ ከሆነ ሩታ ሀብቴ እስኪ እንትና ጋር አይደለም ሌላ ወንድኛ ወንድ ጋር እንድመጣ አንፈልግም። ዘላን አይደለችም እሷ ሽማግሌ ልጅ ናት። እስቲ እነ ማርክ ጋር ትንጣ ኤፍሬም ምነ ማርክ ጋር ትንጣ። እስቲ ታንቁ 3-4 ቪዲዮ ብቻውን ይልቀቅ በቤቱና በሷ ቤት እኮ ማታ ቴክስት የላከላት ትናንትና ህይወቴን እኖራለሁ ስላለኝ ህይወቷን እንዳትኖር ነው ሂዶ የጻፈላት እና ደንዝዘሃል አለችው። እሷን መለሰችለት። ይሄንን ሂዱበት ቆይ ንቁ እናንተ እኔ ገና ሜሴጅ ምናምን ትትል ማለት ነው። የትናንትና በኤፍሬም ቤት የተሰራው ቪዲዮ ትዝ አለኝ። ለምን እሷ የራሴን ላይፍ እኖራለሁ ስትል ጣቅ አረጋ ገብቶቻል። እንድትወጣ አይፈልግም ጣቅ አረጋት። ከዛ እሷ ደግሞ ጉዲት ደግሞ በውስጥ ዝም እንደማለት የኒዛበላል መጣ ይሄው እንዲህ እያደረገ ነው። በሴት እየተጫወተ ነው ብላ ግልጥ መሬም ሙካሊድ አንድ መልስ ልስጣችሁ ማለት ነው። ይቅርታ አድርጎልኝና እዚህ ጋር ሁላችንም በእኛ በጉራጌ ተበርቸ ሰላም ድረድግ ማለት በዘር በዝሬታችሁ አይድረስ ማለት ነው፣ በጉራጌኛ ማለት ነው። እና ዛሬ ውሽሚት ሩታን ለምንድን ነው የምትወቅሳት? የመጣችባት እሷ ገና ከእርግዝና ጀምሮ ባሏን የቀማች እሷ። ቆይ ስንት ስቃይ ስንት አልቤርጎ ሄዳ የተሻሸች በገዛ ቤቷ አልጋዋ ላይ ሄዳ የተኛች 80 ሳይቀድ ዛሬ እንዴት ነው ሩታን ልሰድባት አፍ ሞልቶ ልሰድባት የምትመጣው? እኔ ምንም ሊገባኝ አልቻለም። ምን ማለቷ ነው? ምን አይነት እኔ ምን አውቃለሁ? ማሪ እሷ ራሱ ተራሷ ጋር የለች የሆነ ነገር ነገር ነፍሶባል ልስልሽ። እኔ አንድ ሰው ማለት ነው መጥፎ ሲሰራ እኮ መጥፎ የሚሰራው ነገር እንትን አይለውም አይገኘውም ለራሱ። ሁሌ እሱ የሚሰራው ነገር ትክክል መስሎ ነው የሚታየው። ሰውም አይሰማም፣ ቤተሰቡን አይሰማም፣ ማንም ሰው አይሰማም። እሱ ምንድነው? ድንጋይ ነው። ተረዳሽኝ? አሁን እኔ እሱ ሴቶች ራስን አታስከብር ትላንትና ራሱ ራስን አታስከብርም ሴቶቹን እንትን ትላለህ ምናምን። እሱ እኮ ነው መታ የሰውን ትዳር የሰውን ህይወት በጥብጣ የልጅን አባት ልጅን እንዳይከልክል። እኔ ለዛህራ ልመልስላት። ቆይ እኔ ለዛህራ ልመልስላት። እሺ ለዛህራ ልመልስላት። ውሽሚት እኮ ማለት ነው ኮንፊደንስ የላትም፣ አዲያ የላትም። ልንገራችሁ አዲያ ፈጥራ በራሷ ቁማ በራሷ እኔ ልንገራችሁ እስኪ አዲያ ስለሌላት
አዲ አርጋ በራሷ መስራት ስለማትችል ነው እንጂ ማን ከማን ያንሳል? እኔ በራሴ አዲ ያሰራለሁ። ሩታ ስጠራት ለምን ትሄዳለች? በራሷ ቆማ በራሷ መስራት ስለማትችል አዲያ ሰርታ የምታሰራት ነገ ደግሞ ወይ ተነገ ወዳ መጣ ንንንኒ ብላ በሩታ እንድትሰራ ነው የመጣችው። ገባሽ አይደለ? እሷ እስቲ ልብ ካላት ሴት ከሆነች ሩታም ሴት ናት፣ እሷም ሴት ናት። በሩታ ዲያ አልሰራም ራሴን እየሰራለሁ ዩቲዩብ እንደሆነ ለምጃለሁኝ ኦዲየንስ አፍርቻለሁ ብላ ለምን በኮንፊደንስ አመጣ? ይሄ ነው በቃ በራሷ ስለማትተማመን ግም ስለሆነች ነው። በቃ ለማንኛውም አዲያ ስለሌላቸው ነው ሩታ የምታሰራቸው ሴቶቹን ወደዳቸው ግን እሺ አይዲያ በራሳቸው መቆም አይችሉም። ኦኬ በራሷ አይዲያ የላትም፣ በራሷ መቆም አትችልም። አይኖ አውቃለሁ በሩታ ነው የምትሰራው እድሜ ልኳን። ግን እዚህ ጋር ምንድነው ኦኬ ቴክስት ሊኮልኝ ነው እሱን ላሳይሽ ነው አለቻት አይደለ? ተቋቁማ ራሷን ችላ የታለ ቴክስቱ ብላ ለማለት ፋንታ ሩታን ለምን ትሰድባታለች? ሩታን ለምን ታንቋሽሻለች? የመጣችባት ሰደበቻት። መልስ ነው የተሰጣጡት። ለድንገርሽ ዛህራት ላይ ልብ በይ። መልስ መስጠት እኮ የለባትም። እንትን አላ መልስ ነው የተሰጣጡት። እናንተም ሆነ ህዝብም እኔን ይወቅሳል እንዴ? የሰው ልጅ እኮ ሞተችም እንዴት መልስ አትሰጥም? ሩህ አላት እኮ ተንጂ። እኔ አሁን አንቺ ስልሽ መልስ አትሰጭም እንዴ? እኔ ጥፋተኛ ስለሆንኩ መልስ አልሰጥም። አፋለሁ አንቺ ስለሆነሽ ነው። እኔ ነኝ አይናውጣናታ እኔ ውሽሚት ስለሆንኩ እሸሻለሁ። ምክንያቱም ሙካሊድ እኔ ውሽሚት ነኝ። አንቺ እኮ ለውድ ተልባዬ ማለት ነው። እዚህ ጋር አስረዳሽ ማለት እኔ ተልባ አይደለሁም። ተልባ ያርግሽ። ተልባ የለችም። እሺ ክብርት ነው። ክብርት ስሚኝ ዛህራ በያት። አንቺ ስርዓት ያዥ ጓደኛዬን እንዳነኪ ባልንጀራዬን ዛህራ በይ ነግሬሽ። ይሄ እኮ የግል ስማችን ነው። ማለት አምፖላስ ነው። እኔም ስሜ እኮ ለማንኛውም ለማታውቁ አምፖላስ፣ እኔ አምፖላስ ነኝ። ይኸውልሽ ክብሪት ማለት ነው። ልንገርሽ አሁን አንቺ ህሊና አለሽ፣ ማስተር ትችያለሽ፣ ማገናዘብ ትችያለሽ። ስለዚህ አንቺ ውሽምስ ልትሆኚ አትችይም። ምክንያቱም አንቺ የሰው የሚያምሽ ሰውን ስለሆንሽ፣ እሷ ደግሞ ይሄን አታውቀውም፣ አታውቅም፣ ስሜት አታውቅም። ስለዚህ አንቺ እንደሱ እሷ ጋር ትወዳደር ትችያለሽ። እኔ ያመኛል ለጀስ ጓደኛ ነኝ ቤተሰብ የለኝም ጓደኛ የለኝም ብላ መጣ። በማርያም በጌታ በእግዚአብሔር ባልሆነኝ አርገኛ አልጋ ላይ አምሮኛል የምትል ሴትዮ እንዴት ነው አንቺ ሩታን ዛሬ ማገናዘብ? ኧረ ተይ ዛህራ ተይ። ሳሌው እኮ ነው ለጂሎቹ እኮ ነው ማሬ፣ ለማይገባቸው ድንጋዮች አሉ እሷን የሚከታተሉ ለነሱ እኮ ነው። የሆነ ቀን ማለት ነው አንቺ አይገባቸውም እነሱ ብዙ አንቺ ዛህራ ብዙ ዘመዶች እዚህ ስር የሚቀመጡ አሉ። አንቺ በማርያም በጌታ በኢየሱስ ባካሞኛል አልጋ ላይ እንተኛ ብላኝ ምናምን ለሰው ቦታ ተሰጥቷል። ሰላም እንዴት ናችሁ? ሰላም እንዴት ነሽ የኔ ወድ? አንቺ ደግሞ ጠፍተሽ ነበረ። ለራሳችሁ ብቻ ነው የምታወሩት። እሺ እኔ የምላችሁ ማለት ነው ያንን በፊት ሩታ እንደዚህ ቪዲዮ ያዘች ያለ ጊዜ አፍተራ እንኳን አልሰጧትም ነበር እነ ቡዜ ማለት ነው። ለምን ነው ፍቅር እየሰራችሁ አልመጣም? ቡዜ ሙናና ነው ሩታን ከሮሽ ትመጣ ነው። ቀደም እያነሳሁ ነበር እኔ ቀደም እያነሳሁ ነበር ነው የምላችሁ። አሁን ዛሬ ሩታ መታለች፣ ነገ ደግሞ ፌክ ብላ ትመጣለች። ቡዜ ወላሂ ነገ ትመጣለች። ይኸው ታያላችሁ። የሩታ ቀን አንዳቸው ሰው ቤት አይቀመጡም፣ ይመጣሉ። እሷ እንድትሰደም ማለት ነው። የምሬ ነው ምለው ስፔሻሊ ቡዜ ሌላ ሰው አብረሽ ግን ፍቅር እንደዚህ ስታደርግ ማለት ነው። ቡዜ መታ ማለት እንኳን አልመለሰችም። አያችሁ እቺ አርወገት ሳማ ማለት ነው። እውነቴን ነው ታናድዳለች። የሆነ ጊዜ ማለት ነው ኮሜንት አይታይም። እንዴት ሜሴጅ ታሳያለሽ? እንዴት ሜሴጅ እንደዚህ ታደርጋለች? አውዝ ብላ እኔ ግን የሩታ እድል ግን ሩታ ፋፊ ማለት ነው። ልንገርሽ ፋፊ አሁን ሩታ ማለት ነው ዛሬ ያሳየችው ትክክል ነው።
ለምን ሁሉም ሩታ 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 ስለሚል አሁን ዛሬ አቤት ሩታ ብሎ መጣ። እስኪ ትክክል ነው እኮ ያሳየችው። አሳይታለች። አሁን አዲያ ስለሌላቸው ነገ ቆይ ዘመዶች የዘታ ያሉ እየተቆጡኝ ነው ይሰሙኛል። እንትኗ ላይ አስተኝታ ትመጣለች። ይገባችኋል ማለት ነው። ያንን ወርጭ እዛ ካርጋ አስተኝታ ትመጣለች። ዲብ ደግሞ በጃኬት እንትን አርጎ ይመጣል። ከረባት እሱ ትንሽ ይሻላል። የምሬ ነው። እሱ ትንሽ ይሻላል። ማለት ግን የገረመኝ ማለት ነው ቡዜና ደግሞ ባልና መስላት አረ አላህ አንተ እኔ ለስማሽ አላህ አላልኩም። እውነቴን ነው ማለት ቡዜና ባልና መስላት ነው ልንገራችሁማ ያጣለማኝ ተሳርቦ ይሄዳል ብለዋል። ያጣለማኝ ተሳርቦ ይሄዳል። ማናት? አመንዝራ ናት። ያጣለማኝ በዩቲዩብ ብትመጣ ኪሳራ፣ በቲክቶክ ብትመጣ ኪሳራ 666 እና 6 በስተዋል እያለች አንቺ ለምን ነው እንደ በግ ትነዳለሽ አላት እኮ አይገባም። ቆሮ እኮ ናት። ይገባታል ነገር ሲጀመር ማለት ነው። አንድ ነገር ልንገርሽ እኮ በየቦታው እየሄድሽ ተራተራው በየቦታው እየሄድሽ ሰው በጠራሽ ቁጥር ሄደሽን እንዲህ ነው ታልሽ የራስሽ ጉዳይ ብሏታል። እሷ ግን ይሄው አይገባትም ደንቆሮ። እስቲ ተታች ያላችሁ ሩታ በሎሲ ኮሜንት ተታች ያላችሁ ማለት የሩታ ዶስ ምንድነው? ይሄ 3 ቀን ጠፍታችኋል። በእውነቴ ነው የምላችሁ። ወዴት ሄዳችሁ ነው ወይ? ዛሬ ማለት ነው ልንገርሽ ኡሙ ካሊድ ዛሬ ማለት ነው ይኸውልሽ ሽሚት መጠራት የለባትም ነበር። ዳኒ መጠራት የለበትም ነበር። ቆይ አይደለም ኖ ዌይ የምን ቡዝዬ የምን ዴብ ቆሻሻ ሩታ ኪንግ በሉ ተታች እና ጋራ ዝም በያንቺ ሩታ ኪንግ በሉ ዝም በያንቺ ሄዳችሁ ቻናሏን ኦላት። እኛ ከምንም በላይ የምንፈልገው ቆይም ፎፎ አንድ ነገር እናስተላልፍኒ ከምን 36 ሰው አላችሁ 37 ሰው አላችሁ። ሄዳችሁ የሩታ ወዳጅ የሆናችሁ ሄዳችሁ ቻናሏን ከማንም በላይ ከፍ ማድረግ አለብን። ቻናሏን ሩታ ሀብቴ ማለት ነው። ሁሉም የሩታ ለማኞች ስለሆኑ ያለ ሩታ ራሳቸውን ችለው ስለማይሰሩ እኛ ደግሞ ሩታን ቻናሏን ከፍ ውሽሚት ለንግድ ነበር የመጣችው ግን ኪሳራ አረገችው። ሚዲያውን አግማማችሁ በቲክቶክ አንበሳ መልሱልኝ። 66 ምንድነው ነው ትርጉም አልገባም። ያ ረቢ በኋላ ነግርሻለሁ አታቋርጪ ዘመዴ። አሁን በቲክቶክ ደግሞ አንበሳ አላመጣችም። ልጁ ይሙት የተባለበት ቤት አቶ ጫኔ ሂዶ ልጁ ይሙት የተባለበት ቤት አንበሳ ሊቀላወጥ ሲሄድ አንበሳ አላገኘም። 666 እና ስድብ አግኝቶ ፊቱን በደም ታጥቦ ነው የሄደው። ገባችሁ? እና ውሽሜት ሁሉ ጊዜ ኪሳ ደግሞ የሩታ እህት ወይ ሩታ ጀግና ናት። አዎ ትችላለች። ቻናሏን ኮምፕሊት አድርጉላት። እየመቱባት ነው የፈረንጁን የፍቅርን የሩታን እየመቱ ነው ያሉት። እኔ አይቻቸዋለሁኝ። የኤፍሬምንም እየመቱ ነው ያሉት። ኢትዮጵያ ለምንድን ነው የምጽፊው? እቺ 666 ለቤቱ ጠንቅ ነው ታውቂያለሽ አይደል ማሪ? አይደለም ለዚህ እየነገረች ነው የሩታ እህት ናት። የቺ ነገሩን ስላለች እየነገረች ነው። ቆይቶች አንድ ጠይቄ ልጠይቃችሁ። አይ አትጻፊ እሺ። አንደኛ 666 አላውቅም። ባለፈው ራሱ ሄርሜላና አብርሃም የገቡ ጊዜ ማለት ነው ላይቭ እናንተ ብቻ እንጽፍ ለተባልነው ብቻ ነው ጻፍኩት። ትርጉሙን አላውቀውም። አንደኛ እንዳታጭ ማወቅም የለብሽም። እኔ መናገር አልፈልግም። ያለሁበት ሀገር መጥፎ ሀገር ነው። እሺ ቆይ፣ ሁለተኛ ደግሞ ለምሳሌ የሩታን ቻናል እንደመቱት የሚያስታውቀው በምንድን ነው? እይታ ነው ያስታውቃል። እይታ ይቀንሳል። የተንቀሳቀስ አይደለም። እይታ ቀንሳል። ለምን የፈረንጁን ቻናል የሩታን ቻናል የፍቅርን አንጡንም ተው ተሚዲያ ላይ እናጠፋቸዋለን እያሉ ስለሆነ
ለዛ ነው የአፍያ የጎጃሜ ይቀንሳል። የፍሬው የአፍያ የጎጃሜን የፍሬውን እንምታያው ነው። ይሄንን እየሄዳችሁ እኔ እያረጋችሁ ጥያቄ ልጠይቃችሁ። ቆይ ሙካደለ እኔ አንድ ጥያቄ አለኝ። እውነትም እናጠፋቸዋለን ስላሉ እነሱ ሊያጠፉ ነው እያሉ እኮ ራሳችሁ እየጠፉ ነው ያሉት። እናንተ ሞኝ ናቸው። እነሱን ወሬ ቁም ነገር አድርጋችሁ የምታወሩት ስለ ሩታና እነሱ ቁም ነገር ሳይሆን ሀዩ ነው አይደለም ስትል ነው እሷ ነው ያብራራላት። ቁም ነገር ሳይሆን እይታ ይቀንሳል። ቢሆንም ለመግባት እኛ መርሳት የለብንም ማድረግ ያለብን። ኡሙ ኻሊድ እኮ ተመቶ አይደለም የሩታ እነሱ ትልቅ ግሩፕ አላቸው እንዴ? አለን ብለዋል። አላየሽም እንደ ይቀንሳል ተናግረዋል። 3 ወር ለውሽሚት አላቸው። የ3 ወር ልኬላታለሁ የቀለበትና የጋብቻ ብዬ ካልተጋቡ መልሱ ብለዋል። ማታ የሰኩ አረ ዛራዬ ተይ ዛራ እንደሰማኝ ሀዩ ንገሪያት እንደ ተቦስቷል የ3 ወር አረ ሼር አድርጉልኝ እስኪልየው። ውድና እየተከበራችሁ የነብሮ እህቶች ማለት ነው። እኛ ብር አንልክም ለአብርሽ ሰውት መጣች የሶስት ወር ላኩ አላለችም። ሸዊት መጣለች። ተናገር ይውጣልሽ። ወይ ፈተናቸው ጭራሽ የ3 ወር እንደ የምን የ3 ወር የ6 ወር ነው እንጂ አውሪ ማሪ ምን ችግር አለው? የ6 ወር ነው የተከፈለላት። ይቅርታ እኔ ግን ሌላ አላወራም። ግን ነገራችሁ የቻብስክትና የቀለበት ግን መልሱ እየተባለ ነው። እንደው በአገራችን ላይ ማፈር እሱን መልሱ ተራው እንእውት የእናንተ ድምጽ ዩቲዩብ ላይ ስለሚጫን ማለት ነው። እንደ ምሁር ተራራው ምን ነገር ነው ያለው ነገር አውሩ። ሳይለንት ላረጋሽ ዳራ ለመወረደች ለአውሩ ተራ ብቻ አውሩ። ኮፒሊንግ አርጉ ምናልባት ኦርዶት ይሆናል። እንደናጅ የምትስቂኝ እንደ ማለት እንደ ሁለት ጀዋል ያላችሁ የሩታን ኮምፕሊት አድርጉላት። የሩታን 2 ስልክ ያላችሁ ዝሁ ናችሁ። እኔ እኮ መንገረበኝ ዋርን ለምን እንደማይነሳ ለቅሜ ስንት አመት ስልክ ነው አለ በሶስት አርገና በአንደኛውማ ከፍቼበታለሁ። ናግሪ አንቺ ያውሪ ካፍተን ከተቀመጠ ይቆጥራል እንዴ? አዎ ክፈቱና ክፈችውና አንቺ አትስሚ